ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ። የዕለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን ሰላም የሰፈነበት ምሽት እንዲሆን እንመኛለን። የቴክኒክ ባለሙያችን ሚካኤል ኦልሽባንግ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። የእስራኤል መንግስት ተጨማሪ 400,000 ተጠባባቂ ወታደሮችን ለማዝመት በቅርቡ ውሳኔ ያስተላልፋል ተባለ። የኢነርጂና መሰረተ ልማት ጉዳይ ሚኒስትር ኤሊ ኮሄን እስራኤልና አሜሪካ በኢራን ላይ እያካሄዱ ባለው ዘመቻ ዋና ዓላማቸው የሀገሪቱን መንግስት መቀየር ነው በማለት ተናገሩ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተለያዩ ወንጀሎች ተጠርጥረው ፍርድ ቤት እየቀረቡባቸው ያሉ ክሶች እንዲሰረዙ ሚኒስትር አሚካይ ኤልያሁ ለፕሬዝዳንት ሄርዞግ አስተያየት አቀረቡ። በአሜሪካና ኢራን መካከል ውይይት መኖሩን አንድ የኢራን ባለስልጣን አመነ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የእስራኤል መንግስት ተጨማሪ 400,000 ተጠባባቂ ወታደሮችን ለማዝመት በቅርቡ ውሳኔ ያስተላልፋል ተባለ። እስራኤል ከቅርብ ሂዝቦላን ከሩቅ ደግሞ ኢራንን እየተዋጋች ስላለችና ጦርነቱን በአሸናፊነት ማጠናቀቅ እንዲቻል የደህንነት ጥበቃ አካላት ተጨማሪ ተጠባባቂ ወታደሮች እንዲዘምቱ መጠየቃቸውን ተከትሎ መንግስት 400,000 ተጠባባቂ ወታደሮች እንዲዘምቱ ፍላጎት ማሳየቱ ተገልጿል። ተጠባባቂ ወታደሮች ወደ ጦሩ ሲቀላቀሉ ብዙ በጀት የሚያስፈልግ መሆኑም ይታወቃል። ይህ በእንዲህ እንዳለ እስራኤል በኢራንና ሂዝቦላ ላይ የምታካሄዳቸው የጦር ዘመቻዎች ተጠናክረው ቀጥለዋል። በሊባኖስና ኢራን የሂዝቦላና አብዮታዊ ዘብ የጦር ይዞታዎች እስራኤል እያጠቃች ትገኛለች። ጦርነቱ ዛሬ 25ኛ ቀኑን አስቆጥሯል። እስራኤል በሂዝቦላ ላይ የተጠናከረ እርምጃ እየወሰደች ቢሆንም ሂዝቦላ ሮኬቶችና ድሮኖችን ከመተኮስ አልተቆጠበም። ይባስ ብሎ ባለፉት ቀናት ይበልጥ አጠናክሯል። ዛሬ ወደ ገሊላ አካባቢ በተኮሰው ሚሳኤል አንዲት የ30 ዓመት ሴት ተገድላለች። 2 ሌሎች ሰዎች ደግሞ ቆስለዋል። ኢራንም ብትሆን በእስራኤልና አሜሪካ ጥምር ጦር ከፍተኛ ጥቃት እየተሰነዘረባት ቢሆንም ሚሳኤሎችን ወደ እስራኤል ከመተኮስ አልተቆጠበችም። ዛሬም ወደ ተለያዩ የሀገራችን ክፍሎች ሚሳኤሎችን ተኩሳ ጉዳት አደርሳለች። ጦርነቱ 25 ቀናትን አስቆጥሮም ኢራን አሁንም ወደ እስራኤል ሚሳኤል የመተኮስ አቅሟ አልተሟጠጠም። የኢነርጂና መሰረተ ልማት ጉዳይ ሚኒስትር ኤሊ ኮሄን እስራኤልና አሜሪካ በኢራን ላይ እያካሄዱ ባለው የጦር ዘመቻ ዋና ዓላማቸው የሀገሪቱን መንግስት መቀየር ነው በማለት ተናገሩ። ሚኒስትር ኤሊ ኮሄን ከሬሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እስራኤልና አሜሪካ በኢራን ላይ ዘመቻ ማካሄዳቸው እንደቀጠሉ ነው። ዓላማቸውም ግልጽ ነው። እሱም የአያቶላዎች አስተዳደር እንዲቀየር ማድረግ ነው። እስራኤልና አሜሪካ በኢራን ላይ የፈጸሙት ባለው ጥቃት አማካኝነት የመንግስት ለውጥ ይመጣል ብዬ ተስፋ አደርጋለሁ። በኢራን መንግስት መቀየሩ ለምጣኔ ሀብት እድገት ያግዛል። በኢራን ላይ የሚጣሉ ማዕቀቦች ሀገሪቱ የነዳጅ ምርቷን በብዛት እንዳትሸጥ ያደርጋል። በኢራን አዲስ መንግስት ከመጣ ማዕቀቡ ይነሳል። የነዳጅ ምርት በመሸጡ ላይም ገደብ አይጣልበትም። በመሆኑም በህይወታችን ለአጭር ጊዜ በሚኖረው ሁኔታ ዋጋ መክፈል አለ። ምክንያቱም ለመካከለኛና ረዥም ጊዜ ጥሩ ነገር ለማምጣት ሲባል ዋጋ መክፈሉ ይኖራል ብለዋል የኢነርጂ ሚኒስትር ኤሊ ኮሄን። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት በበኩላቸው በኢራን ላይ በአየር በሚፈጸም ጥቃት ብቻ የኢራንን መንግስት መቀየር አይቻልም ብለዋል። ጋዲ አይዘንኮት በኢራን ላይ የሚካሄደው ጦርነት ውጤቱ የሚለካው የሀገሪቱ የኒውክሌር እቅድን ማስቀረት ሲቻል፣ የኡራኒየም ንጥረ ነገሩ ሲወድም ማለያም ወደ ሌላ ሀገር ሲተላለፍ፣ የባለስቲክ ሚሳኤል እቅዷ ሲቀርና ኢራን ለሽብርተኛ ድርጅቶች የምታደርገውን ድጋፍ ስታቆም ነው ብለዋል። ጋዲ አይዘንኮት የጠቀሷቸው 4 ጉዳዮችም የእስራኤልና አሜሪካ መሪዎች በጦርነቱ መጀመሪያ አካባቢና ከጦርነቱ በኋላ ደጋግመው ሲናገሯቸው የነበሩ ናቸው። እስራኤል የሂዝቦላን ድርጅት እንቅስቃሴ አስቸጋሪ ማድረግ የሚገባት መሆኑን የቀድሞ የብሔራዊ ደህንነት ምክር ቤት ኃላፊ ኢያል ሁላታ አሳሰቡ። ኢያል ሁላታ እንዳሉት እስራኤል የሂዝቦላን ድርጅት ሙሉ በሙሉ ማስወገድ ካልቻለች ቢያንስ እንቅስቃሴውን እንደፈለገው ማካሄድ እንዳይችል ማድረግ አለባት ብለዋል። ሂዝቦላን በወታደራዊ ኃይል ሙሉ በሙሉ ማሸነፍ ይቻላል ተብለው ለተጠየቁት ኢያል ሁላታ ሲመልሱ
እኔ ይህን እጠራጠራለሁ፣ ምክንያቱም ሂዝቦላ ግትር አቋም ያለው ድርጅት ነው። ይህ ጦርነት እንዳበቃ ፕሬዝዳንት ትራምፕ ሌላ ስራ የሚሰሩ መሆኑ ይጠበቃል። በዚህ ወቅት ሂዝቦላ እንደ ባለፈው ዓመት ከኢራን $1 ቢሊዮን እንደተቀበለው ለወደፊት ገንዘብ እንዳያገኝ ማድረግ አለባቸው። እንዲሁም በሶሪያ የኢራንን ትዕዛዝ የማይቀበል መንግስት ስላለ ይህን ጥሩ አጋጣሚ መጠቀም አለብን ብለዋል። የቀድሞ የብሔራዊ ደህንነት ምክር ቤት ኃላፊ ኢያል ሁላታ ከሮሼት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ጠቅላይ ሚኒስትር ቢንያሚን ናታንያሁ በተለያዩ ወንጀሎች ተጠርጥረው ፍርድ ቤት እየቀረቡባቸው ያሉ ክሶች እንዲሰረዙላቸው ሚኒስትር አሚካይ ኤሊያው ለፕሬዝዳንት ሄርጾግ በደብዳቤ ጠየቁ። የናታንያሁ ክሶች እንዲሰረዙ ከአሁን በፊት በሳቸው የህግ ጠበቃ በኩል ለፕሬዝዳንት ሄርጾግ መቅረቡ ይታወሳል። ዛሬ ደግሞ ሚኒስትር አሚካይ ኤሊያው ለጠቅላይ ሚኒስትር ናታንያሁ ይቅርታው ቶሎ እንዲሰጥ አስተያየታቸውን ለፕሬዝዳንት ሄርጾግ ማቅረባቸውን ጽህፈት ቤታቸው አስታውቋል። የፕሬዝዳንቱ ጽህፈት ቤት የሚኒስትር አሚካይ ኤሊያውን ደብዳቤ ከተቀበለ በኋላ ይፋ ባደረገው መልእክት ለናታንያሁ ይቅርታ እንዲደረግ የቀረበውን አስተያየት ጽንሰ ሀሳብ እንመረምረዋለን። ይሁን እንጂ በማንኛውም አቅጣጫ ተጽዕኖ ለማድረግ የሚደረጉ ሙከራዎች ብዙም ጫና አያሳድሩም። ፕሬዝዳንት ሄርጾግ ከሳቸው በሚጠበቀው ሁኔታ ህጉ በሚፈቅድላቸውና ለሀገሪቱ በሚጠቅም ሁኔታ ውሳኔያቸውን ያስተላልፋሉ ብሏል ጽህፈት ቤታቸው። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው ሚኒስትር አሚካይ ኤሊያው የያዙት አቋም በህግና ፍትህ ጽህፈት ቤት የይቅርታ ክፍል ከሚሰጠው አስተያየት በተቃራኒ ያለ ሲሆን አንድ አካል ይቅርታ ለማግኘት ጥፋቱን በቅድሚያ ማመን የሚገባ መሆኑ ተገልጿል። በአሜሪካና ኢራን መካከል ውይይት መኖሩን አንድ የኢራን ባለስልጣን አመኑ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ይፋ ባደረጉት መልእክት በኢራን ያለውን ጦርነት ለማስቆም ከኢራን ጋር ጥሩ ውይይት አለ በማለት ይፋ ቢያደርጉም ኢራናውያን ውይይት የለም፣ ከአሜሪካ ጋርም የመደራደር ፍላጎት የለንም በማለት ሲያስተባብሉ መቆየታቸው ይታወሳል። ይሁን እንጂ አንድ የኢራን ባለስልጣን እንደገለጸው በአሜሪካ ጥያቄ ከኢራን ጋር ባለፉት ቀናት ግንኙነት እንደነበር፣ ግን ድርድር የሚባል እንዳልሆነና በሌሎች ሀገራት በኩል ከተኩስ አቁም ስምምነት መድረስ ይቻላል የሚለው ሀሳብ መቅረቡን ገልጿል። ሀሳቦቹም የተኩስ አቁም ስምምነት ማድረግ ብቻ ሳይሆን በኢራንና አሜሪካ መካከል ያሉ የቆዩ ችግሮችን በመፍታቱና ማዕቀቦችን ማንሳቱንም ጭምር አለበት ተብሏል። የኢራን መንግስት በእስራኤል የተገደሉበትን መሪዎችን በሌሎች መተካቱን እንደቀጠለ ነው። ከሳምንት በፊት እርምጃ በተወሰደበት የብሔራዊ ደህንነት አማካሪው አሊ ላርጃኒ ምትክ ሞሐመድ ባከር ዱአል ካድር ተሹሟል። ኢራን በዚህ የጦር ዘመቻም ሆነ በ2005 ዓ.ም ሰኔ ወር ለ12 ቀናት በነበረው የጦር ዘመቻ በርካታ የፖለቲካና ወታደራዊ አመራሮች እንዲሁም ሳይንቲስቶች ቢገደሉባትም በእነሱ ምትክ ሌሎችን የሾመች መሆኑ ይታወቃል። ይህ በእንዲህ እንዳለ ሊባኖስ በሀገሪቱ የሚያገለግለውን የኢራን ተጠባባቂ አምባሳደር ወደ ሀገሩ እንዲባረር ወስናለች። እስከ መጪው ሳምንት መጀመሪያ ቀናት ድረስ ሊባኖስን ለቆ እንዲወጣ ወስናለች። ምክንያት ያደረገችውም የአምባሳደርነት ሁኔታን አያሳይም በሚል ነው። የሊባኖስ ውሳኔ ትክክለኛና አስፈላጊ መሆኑን የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሰዓር ገልጸዋል። በመጨረሻም የአየር ንብረት ትንበያ ዛሬ ሌሊት አየሩ ቀዝቃዛማ ይሆናል። ነገም እንዲሁ ቀዝቃዛማ አየር ጸባይ ይኖራል። በአንዳንድ አካባቢዎች አልፎ አልፎ ይዘንባል። በሄርሞን ኮረብታ በረዶ ይጥላል ተብሎ ይጠበቃል። ከነገ ወዲያ ሐሙስ ቀዝቃዛማና ዝናባማ አየር ጸባይ በአብዛኛው የሀገሪቱ ክፍል ይኖራል። አረብና ቅዳሜ ግን ሙቀቱ በመጠኑ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 11፣ በቴልአቪቭና አካባቢዋ 16፣ በጽፋትና አካባቢዋ 10፣ በሃይፋና አካባቢዋ 16፣ በቲቤሪያና አካባቢዋ 16፣ በቲቤሪያና አካባቢዋ 22፣ በብኤርሸባና አካባቢዋ 21፣ በኤላትና አካባቢዋ 20 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት አመሸ? ጤና ይስጥልኝ ሰጠኝ። ሰላም ላንተም ለአድማጮች። ጤና ይስጥልን፣ እናመሰግናለን። ጥላሁን እንግዲህ ያለንበት ወቅት ለሁሉም ግልጽ ነው። አሁንም ግን ጉዳቶች እየደረሱ ነው። ከሊባኖስም ከኢራንም ሮኬቶች፣ ሚሳይሎች ይተኮሳሉ። ዛሬ እንደውም በሰሜን እስራኤል የተገደለችና 2 የቆሰሉ ሰዎች እንዳሉ ነው። በሊባኖሱ የሂዝቦላ ድርጅት ተኩስና ያለው ሁኔታ እንዴት ነው?
አዎ እንዳልከው ጦርነት ላይ እንዳለን ነው። እንግዲህ ምንም እንኳን አንዳንድ ዜናዎች በመሪዎችም በኩል ይበልጥ በአሜሪካ በኩል እንዴት ነው ለመረጋጋት ተኩስ አቁም የሚባል ሁኔታ ቢሆንም ጦርነቱ ግን አሁንም ከተለመደው ምንም ልዩነት በሌለው ማለት ነው እስራኤልም እርምጃ ትወስዳለች። በጠላቶች ዘንድም ሮኬቶችም ሆነ ባሊስቲክ ሚሳይሎች ይወረወራሉ። ያው አሁንም ጦርነት ላይ ነን ማለት ነው። ነው 25ኛ ቀን ያስቆጠረ መስለኛል ባልሳሳት። በጣም የሚገርም ነው። እንዳልከው ዛሬ በሀገራችን የሰሜን ክፍል ከአንድ ሰዓት በፊት ይሆናል እንግዲህ በተላከ ከጠላት በተሰነዘረ ጥቃት ማለት ነው አንዲት ሴት ህይወቷ ሲያልፍ እንግዲህ የሟቾች ቁጥር የውጭ ሀገር ዜጎችን ጨምሮ ወደ 24 እየተጣጋ ነው። ከፍተኛ የቆሰሉም እንዳሉ ይነገራል። በንብረት ላይም እንዲሁ ከፍተኛ የሆነ ጉዳት እየደረሰ ነው። እንግዲህ እንዴት ነው ይናበባሉ ማለት ነው። ሰጠኝ ማለት ኢራንም ሂዝቡላም ያው ሁለቱም ሲፈልጉ አንድ ላይ የሚልኩበት ሁኔታ አለ። ሲፈልጉ ደግሞ አንዱ ይልካል። ከላከ በኋላ ደግሞ ሌላው የመናበብ ምልክት የመነጋገር ሁኔታም እንዳለ የሚነገርበት ሁኔታ አለ። ያ ደግሞ ሆን ብለው እንግዲህ ጦርነቱን ለማራዘም ፍላጎት እንዳላቸው ይነገራል ነው ሁኔታው። በእስራኤል በኩል ስናይ ደግሞ እስራኤል ከፍተኛውን እርምጃ እየወሰደች ነው። በኢራንም ከፍተኛ የሆነ የመንግስትን ተቋም በይበልጥ ደግሞ የመከላከያ ኃይሏን ለማዳከም ከፍተኛ የሆነ ኢራን ግዙፍ ነች። መልክዓ ምድሯ ብዙ ቦታዎች የጦር ሰፈሮች፣ የጦር መሳሪያ ማምረቻዎች፣ ማምረቻዎች ይገኛሉ። ብዛት ያላቸው የመንግስት ተቋሞች ያንን የምትጎዳበት ሁኔታ አለ። እስራኤል ወደ ሊባኖስ ከመጣን ደግሞ ከትናንት ጀምሮ ብታደርገው ለየት ያለ ቅጣት አለ። ይህም በሊባኖስ መንግስት በዜጎች ላይ የሲቪል ተቋሞችን መጉዳት ብትቆጠብም ግን የሂዝቡላ ድርጅት የሚጠቀምባቸውን ተቋሞች ለምሳሌ በኢኮኖሚውም ሆነ በተለያዩ የጦር ሰፈሮችን የጦር ወታደሮችን ከቦታ ቦታ በቀላሉ እንዲመላለሱ ለምሳሌ ድልድዮችንን ትናንት እስከዛሬ እንግዲህ ከ5 በላይ የሆኑ ድልድዮችንን የደመሰሰችበት ሁኔታ አለ። እነዚህ ድልድዮች የሚያገለግል ሰጠኝ ጦሩ ማለት ነው የጦር መሳሪያዎችንም ሆነ ጦሩ እንደፈለገ ከሰሜን ወደ ደቡብ መንቀሳቀስ ሲፈልግ በቀላሉ የሚያልፍባቸውን ቦታዎች ነው ይህ ከጥቅም ውጭ አድርጋለች። ከአሁን በፊት የሂዝቡላ ድርጅት የሚጠቀምባቸውን የባንኮችንን የመታችበት ሁኔታ አለ። አሁን ደግሞ የነዳጅ ማደያ ቦታዎችንን እንግዲህ በሊባኖስ ማለት ነው በይበልጥ ደግሞ ወደ ደቡብ የሀገሪቱ ክፍል አልአምአና የተሰኘ ድርጅት የነዳጅ ማከፋፈያ ድርጅት ነው። ወደ 50 የሚሆኑ ቅርንጫፎች ይኖሩታል። ከነዚህ ውስጥ እንግዲህ ዛሬ ድብደባ ከፊሎች ማለት በቁጥር በጣት የሚቆጠሩትን እንግዲህ ድብደባ ያደረገችበት ሁኔታ አለ። እነዚህ የነዳጅ ማደያዎቹ በሂዝቡላ ድርጅት መጠቀሚያ ናቸው። አንደኛ የድርጅቱንን የተለያዩ የጭነት መኪናዎችንም ሆነ ማለት የጦር መሳሪያ የሚጭኑትንም ሆነ ከባድ ተሽከርካሪዎችና የሚጠቀሙባቸው ተሽከርካሪዎች የሚሞሉበት ነዳጅ የሚሞሉበት ነው። ሌላው ደግሞ ለዜጎች በንግድ እንደ ንግድ መጠቀሚያ ማለት ነው ለገንዘብ ጥቅም ከፍተኛ ገቢ ለማግኘት ሲባል ነዳጅ የሚሸጡበትም ነው። ይህን እንግዲህ እስራኤል ድርጅቱን ለማዳከም ቆርጣ ከመነሳት ይህንም እየጎዳች ይታያለኝ። ከዛም አልፎ እንግዲህ ወደፊት የእስራኤል ፍላጎቷ ምንድን ነው? ቦታውን ይበልጥ ደግሞ የሂዝቡላን ድርጅት ከሀገራችን ማለት ከደቡብ ሊባኖስ የሚያፈገፍግ ነው ትልቁ ፍላጎቷ እና ያለው ሁኔታ እስራኤልም አጸፋው እርምጃ ትወስዳለች። በጠላቶች በኩልም መወንጨፉ እንደቀጠለ ነው። እንግዲህ የሚሳኤል ጉዳት እዚህም አልፎ በአካባቢው ያው በፍልስጤም አካባቢ ሙሉ ጉዳት ያደረሰበትን ሁኔታ ተመልክተናል። ያው ጦርነቱ እንደቀጠለ ነው። በዚህ ጦርነት ውስጥ እንግዲህ ብዙ በሂዝቦላ ላይም በኢራን ላይም እርምጃ እየተወሰደ ቢሆንም ኢራን ከመተኮሷ ሂዝቦላም አልተቆጠቡም። ሁለቱም እንዲያው ኢራን አካባቢው ቀስ በቀስ እያደረገች የሆነ እንዲያው አሰልቺ ወደሆነ ጦርነት እየከተተች ነው ወይ? እንዴት ነው ያለው ሁኔታ? እውነት ነው ትክክል ነህ። ፍላጎቷም ይሄ ነው። ምክንያቱም ይህን ብዛት ያላቸውን ልብ ብለህ ከሆነ አንድ ከሚላክ ባሊስቲክ ሚሳይል ወደ ማዕከላዊ ሀገሪቱ ስትሆን ሌሎች አካባቢ አንዱ ብቻ ብዛት ያላቸውን ከተሞች ያው ሽፋን ያደርግና በሚሊዮን የሚቆጠሩትንን ወደ የአደጋ ጊዜ መከላከያ ክፍል እንዲገቡ ጉዳት እንኳን ባያደርስም በእርግጥ አልፎ አልፎ እንደምናየው በህይወትም ሆነ በንብረት ላይ ጉዳት ይደርሳል። ግን ያ ነው ትልቁ ፍላጎቷ ኢራን ምን ማለት ነው? አሁንም ኃይል አለኝ ይህን ጦርነት የረጅም ጊዜ ጦርነት እንዲሁም አስቤበት ከአሁን በፊት የታሰበበትና የተጠናበት የተዘጋጀንበት ነው ሲሉ እኮ በኢራን በኩል በከፍተኛ ባለስልጣናት ይነገራልኝ። ማለት በአንድ በኩል የስነ ልቦና ጦርነት ነው፣ ያው የተዳከሙ ላለመምሰል ኃይል እንዳላቸው ያ ነው። በሌላ በኩል ግን ከሚያደርጉት ከሂደቱ ጋር ከተግባር የሚተገረቡት ያን ተግባራቸውን ስታይ እንዴት ነው የሚያደርጉት እውነት ነው ልትል ትችላለህ። ምክንያቱም እያንጠባረ
እያንጠባጠቡ ነው የሚልኩትኝ። ልብ ብለህ ከሆነ ሲፈልጉ በዛ ያለ ሚሳይሎች የሚልኩበት ቀን ይኖራል። ሲፈልጉ ደግሞ የተወሰነ ሰዓት ረፍት ያደርጉና እንደገና አንድ ሁለት እያንጠባጠቡ ይልካል። ስለዚህ ዋናው የነሱ አሁን የጦር ዘዴ ጦርነቱን የማጓተትና አንደኛው የሚጠቅማቸው ምንድን ነው? በአቋራጭ ሌሎች ሽምግልና ገብተው ጦርነቱን እንዲቆም ለማድረግ ነው። ያለ ላይላቸውን ወርውረው እንዲሁ እጃቸውን አጥፈው መቀመጥ አይፈልጉም። ሌላው ደግሞ የሚረዱት እነዚህ ኢራናውያን በጣም ሞኞችም አይደሉም። የእስራኤልንም ሆነ የአሜሪካንን ማለት በጦርነቱ ያላቸው ግንዛቤ ያላቸው ግንዛቤያቸው ምንድን ነው? አሜሪካ በይበልጥ ደግሞ የትራምፕ መንግስት ረጅም ጦርነት እንደማይፈልግ ያውቃሉ። በእስራኤል በኩልም እስራኤል ረጅም ቀናት የወሰደ ጦርነት እንደማትፈልግ እስራኤል ጦርነት ስትወጣ በተወሰነ በአጭር ጊዜ ውስጥ ውጤት አሳይታ ወዲያውኑ ማቆም ካስፈለገ ያው ተጎጂው ሀገር እንዲሁም በአብዛኛው በእስራኤል በኩል ነው የተለያዩ ምክንያቶች ኖረው ወደ ተኩስ አቁም ስምምነት ወደዛ የመሄዱ ሁኔታ ይህንን ኢራን በጣም ጠንቅቃ ስለምታውቅ ያደረገችው ምንድን ነው? የመቆተትና ጦርነቱን አሰልችና በቃላል ዜጎችንን በየጊዜው ሽብር ውስጥ የመክተት ትልቁ የጦርነት ዘዴዋ። ይህ ደግሞ በእስራኤል ሆነ በአሜሪካን በኩል ደግሞ ታውቆበት ማለት ነው የሚሰጠው መልስ ጦርነቱ የወሰደውን ጊዜ ይውሰድ፣ እስከ መጨረሻው እንሄዳለን ማለት ስልጣን ከተቻለ ማውረድ፣ ይበልጥ ግን የኢራንን ማለት መከላከያ ኃይሏንም ሆነ አጠቃላይ ወታደሮች ተቋሟን እስካላዳከም ሲሉ የሚነገርበት ሁኔታ አለ። ማለት የስነልቦና ጦርነት በሁለቱም በኩል በዛም በዚህ የሚታያል። ትልቁ ጥያቄ ግን በእውነት ወደ የት እየሄድን ነው? ራሱ የቻለ ጥያቄ ቀላል አይደለም። ሌላው እንግዲህ ጦርነቱ በቀላሉ የማይቆም መሆኑን የሚያሳዩ ምልክቶች አሉ። በተለይ ደግሞ ወደ 400,000 የሚሆኑ ተጠባባቂ ወታደሮች እንዲዘምቱ መንግስት ያጸድቃል ተብሎ ይጠበቃልና ይሄ ማለት ጦርነቱ ቀጣይ መሆኑን የሚያመላክት ነው። አዎ፣ ምክንያቱም በእስራኤል በኩል አሁን ያለው ውሳኔ በመከላከያ ኃይሉም ሆነ በካቢኔ ወይም በመንግስት በኩል የደረሰበት ውሳኔ አሁን ያለንበትን ከሂዝቡላ ጋር የምናደርገውን ጦርነት አጋጣሚው ለኛ ነው፣ አጋጣሚው ለኛ የሚጠቅም ነው የሚል እምነት አለ። ምን ማለት ነው? በእንግዲህ ዋናዋ የጀርባ አጥንቷ ኢራን እየተዳከመች ነው። ሌሎች በአካባቢ እንዲሁ ወደ 7 አቅጣጫ ይሰነዘርብናል ይባሉ ጥቃት እንግዲህ ያተረሱ አሁን ፊት ለፊት ያውቆ እየተጋፈጥ ነው ያለው ከኢራንና ከሂዝቡላ ጋር ነው። ምናልባት ፑቲንም ሁኔታውን አይቶ ይጨምራል የሚል ስጋቱ ቢኖርም አሁን ምን ማለት ነው? ይህን አጋጣሚ ተጠቅመን የተዳከመውን የሊባኖስ ማለት በሊባኖስ የሚገኝ የሂዝቡላን ድርጅት ከተቻለ ድርጅቱን እንዴት ነው ከናካቴው መጥፋት እንኳን ባይቻል ጭራሽ ክፉኛ የምትተመቶ ማለት ነው ድጋሚ እንዳይነሳ የማድረግ ሁኔታ ያንን ለማድረግ ደግሞ ያው የእግር ጦር ወደ ቦታው መግባት ያስፈልጋል። አየር ድብደባ ብቻ ለማስታወስ ያልሰጠኝ የእስራኤል መከላከያ ኃይል በዜጎች ላይ ጉዳት እንዲደርስ አይፈልግም። በዜጎች ተቋም ላይ እንዲደርስ አይደለም። እዚህ አጠገባችን ምንም እንኳን የሂዝቡላ ድርጅት አቅም ሳይኖረው ምንም ብዙ ምክንያቶች ቢኖሩም ከሩቅ ያለችው ኢራን እንኳን ራሱ የዜጎችን ሕይወት መታደግና ብዙ ጥንቃቄ በማድረግ ጠላትን ለመጉዳት ብቻ ነው ጥረት የሚያደርግ። ከዛ አንጻር እስራኤል መጨረሻ ይህንን ድርጅት ከጥቅም ውጭ ማድረግ ከፈለገች መግባት ያለባት በእግር ጦር ነው። ስለዚህ ከአሁን በፊት ካቢኔ ወሰደ እንግዲህ ወደ 260,000 የሚሆኑ ወታደሮችን በዛ የጸደቀበት ሁኔታ አሁን ወደ 400,000 የማድረግ ሁኔታ አለ። በእርግጥ ይህ 400,000 ሁሉም ይመለመላሉ ማለት አይደለም። ተጠባባቂው ጦር ቁጥሩ ከዛ ያንሳል ይባላል። ግን ከወዲሁ በመከላከያ ክፍሉ የወታደሩ ክፍል የሚጠይቀው ሰጠኝ 400,000 ተጠባባቂ ወታደሮችን ነው የሚፈልገው። መንግስት የፈቀደው ደግሞ 400,000 ይበቃል የሚል 450 ቢጠየቅም ወደ 400 ብቻ ነው ግን መንግስት የፈቀደው። ለማንኛውም ሀሳብ አለ። ዋናው የዚህ ዓላማ ግን የሂዝቡላ ድርጅት ማለት እስራኤል ከአሁን በፊት ከአጠገባችን የሊባኖስ ማለት የሂዝቡላ ድርጅት አጥራችን ላይ ቆሞ እንደሆን አሁን ቢያንስ ከሊታኒ ወንዝ አርቆ ማለት ነው ቢያንስ ከ10 ኪሎ ሜትር በላይ እንዲርቅ ያንን አካባቢያን ክፍተት ቦታ ብዛት ያላቸው የእስራኤል ወታደሮች እንዲቀመጡበት እንዲኖሩበት ለጊዜው መፍትሄ እስኪፈለግ ድረስ ማለት ወደ ሰላሙ ወደ ተኩስ አቁም ስምምነቱ ከሄድንም ይሳየው ካልሆነም የሂዝቡላ ድርጅት ማለት አካባቢያችን መኖር የለበትም በሚል እስራኤል ኃይሏንን ሙሉ በሙሉ እንግዲህ ከሰሜኑም ከዚህም እንደገና ወደ ደቡብ ሀገራችን ክፍል ይቅርታ የነበሩትን ከሀማስ ጋር የነበሩ ወታደሮች ኃይላቸው ወደ ቦታ የመላክ ሁኔታ ይታያልኝ። እንደገና እንዳልነው ወደ 400 የሚሆኑትን እንግዲህ ሁሉም እንኳን ባይመለመሉ መንግስት የወሰነበት ውሳኔ አለ። ይህም የሚያሳየው የእስራኤል መንግስትና መከላከያ ኃይሉ የደረሱበት ውሳኔ የሂዝቡላን ድርጅት ከናካቴው እንኳን ባይቻልም ግን እንደው ኃይሉንን የማዳከም የሚል ውሳኔ ተወስኗል። ስለዚህ ውሳኔ ተደርሷል። ወደፊት እንግዲህ በትክክል ይህ ነገር ተግባር ላይ ይውላል። ይህን የምንመለከተው ነው። አዎ፣ ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ውይይቶች እንዳሉ ትላንት የጠቀሱበት ሁኔታ አለ። ያለም አንጻራዊ ሰላም ያመጣል የሚል ተስፋ ተጥሎበታል በአንዳንድ በኩል። በአንዳንድ አካላት ደግሞ ይሄ
ምናልባት ለማሳሳት የተደረገ ነው፣ ኢራናውያን አቅጣጫቸውን እንዳያውቁ ለማድረግ ነው የሚሉም አሉና እንዴት ተመለከትከው አንተ? በእውነት አሁን ባለው ሁኔታ አሁን ባለው ተጨባጭ ሁኔታ እንደው ኢራናውያን ከአሜሪካ ጋር ተወያይተው አሜሪካ ያለችውን ማድረግ ይችላሉ ወይ? እንደኔ አመለካከት አይመስለኝም ሰጠኝ። ምክንያቱም አሜሪካ ወደዚህ ጦርነት ስትገባ መጀመሪያ አካባቢ ምናልባት ዶናልድ ትራምፕ አጭር ጊዜ ወሰደና ከባድ ግብር አድርገን ኢራንን እጇ እንድታነሳለን የሚል ሀሳብ የቆዩ የተረዱት ግን ኢራንም ያው እንግዲህ ጠንካራ ጎኗን እያሳየችና አልንበረከክም እያለች ነው እና ከዕለት ዕለት የተረዱት ደግሞ እንዴት ነው ይህን ጦርነት በከፍተኛ ሁኔታ የገቡበት ሁኔታ አለ። ያ ማለት ብዙ ወጪ አለ፣ ብዙ መስዋዕትነትም ተከፍሏልኝ። ስለዚህ አሁን ባለበት ሁኔታ ጦርነቱን ያቆሙታል ብዬ እንደኛ አመለካከት አይመስለኝም። ምንም እንኳን ከፍተኛ የሆኑ ተጽዕኖች ቢኖሩም ይኸውልህ እኛ አካባቢ ከፍቅር ጋር አብሮ ከሚሉ የተነሳ የአሜሪካ መንግስት ውስጥ ሆኖ አብሮ መኖርና አብረን ጦርነት ማድረጉ ተጠቃሚዎች ነን። እንዴት ነው ታሪካዊ ጥቅም ነው ብዬ አስባለሁ። በአሜሪካ በኩል ከሄድ ግን ከፍተኛ የሆነ ሽታ አለ። አብዛኞቹ ዜጎች ይህን ጦርነት አይፈልጉትም ጭራሽ። እንዲያውም አንዳንድ ያየሁት ጽሁፍ ነበረ እስካሁን ድረስ ባሳለፍነው ወደ 25 ቀናት ጦርነት ማለት ነው ወደ 30 ቢሊዮን ዶላር የሚሆን የአሜሪካ መንግስት ወጪ አድርጓል ይባላል። ሌላው ፔንታጎን ጦርነቱን በተመለከተ ወደ 200 ቢሊዮን ተጨማሪ ዶላር ማለት ነው። ተመልከት እንግዲህ እንደገና እንዲመደብ የሚል ጥያቄ ማለት ከፍተኛ የሆነ ገንዘብ ወጪ እየወጣ ነው። አሁን አንዳንዶቹ መንግስትን ሲተቹ፣ አንዳንድ ምሁሮቹና ተቋም ሲጽፉ በአሜሪካ ወደ 770 ሺህ የሚሆን ወደ 1 ሚሊዮን ጣጋ ማለት ይችላል በረንዳ ዳሪዎች ቤት የሌላቸው አሉ። እነዚህ ደግሞ አብዛኞቹ ቁጥራቸው በአሜሪካ ጦርነት ምክንያት የተለያዩ የጤና ችግር ደርሶባቸው የመንፈስ ችግር ሆነ የተለያዩ በረንዳ በቃ እንዴት ነው ህይወታቸው ተበላሽቷል። ለእነዚህ ሰዎች ለሕክምናም ሆነ ለእነዚህ ሰዎች ቤት በመግዛት የአሜሪካ መንግስት ይህን ያወጣውን ወጪ ሊበቃ ይችላል። ስለዚህ እንደዚህ ዜጎችን በኑሮ ውድነት እየተጎዳ ያለውን እንደገና እነዚህን ቤት የሌላቸውን በረንዳ ዳሪዎች እነሱ መንከባከብ ሲቻል እንዴት ይህን ያልጭን ለማንፈልገው ጦርነት ይገባ እናወጣለን። ዜጎች ብቻ አይደለም። ምንም እንኳ የተቃዋሚ ፓርቲዎች የዲሞክራት ፓርቲ ቢሆን አንድ ሴናተር አሁን ክሪስ ቫን የተሰኘ ሴናተር ነው። እሱ እንዲያውም የእስራኤል መንግስት 40 ዓመት ያልም የነበረውን ህልሙን ዶናልድ ትራምፕን እየተቸ ነው። በጣም ይቅርታ እኔም ቃሉን ስናገር ይከብደኛል። በጣም ደደብ የሆነው ትራምፕ ለእስራኤል መንግስት እሺ ብሎ ወደ ተፈለገ ጦርነት ተገባ ብሎ ትችት እንግዲህ ሴናተር ነው። ምን እንኳን ዲሞክራትና ተቃራኒ ፓርቲ ቢሆንም ምን ማለት ፈልጌ ነው እስራኤል የሚፈልገውን ነገር እያደረገን እንጂ የእኛን ኢኮኖሚ በጣም ይሄ ትችት አለ። አሁን ለጠየቀው ጥያቄ ይህን ያህል ገንዘብ ወጪ ሆኖ ይህን ያህል መስዋዕትነት ተከፍሎ ሀሳብ የሚያቀርበው ሀሳብ በኢራን በኩል ተቀባይነት ይኖረዋል። አሜሪካ ኮሚቴው እንግዲህ 15 አንቀጽ አዘላለ። ከነዚህ ውስጥ ግን 3ቱና እኛን የሚመለከቱን የኢራን መንግስት የኒውክሌር ጦር መሳሪያ ግንባታውን ከናካቴው ዜሮ በቃ ምንም በዚህ ዙሪያ ማውራት እንደሌለበት የባሊስቲክ ሚሳይሎችን ከማምረት እንዲቆጠብ እንደገና ሌሎች ግብረ አበሮቹ እርዳታ መስጠቱን እነዚህ 3 ጥያቄዎች ከአሁን በፊትም አልመለስም፣ ወደፊትም አይመለስም። ስለዚህ ወደ እና ቅድም አንድ ያልከው ነገር አለ። ምናልባት ማዘናጋት ይሆን እንዲያውም በኢራን በኩል የሚነገረው ሆን ብለው ምክንያቱም እነሱ ያስተባበሉ ነው እስካሁን ድረስ ከፍተኛ ባለስልጣኖችን የቀሩት በህይወት ማለት ነው። ምንድን ነው የሚሉትኝ እኛን ለመርዳት እኛን መሪዎችን ለመጨረስ የሚያደርገውና ሌላው በዓለም ላይ የነዳጅ ዋጋ ንረት ስላለ ያን እንዲወርድ የታስቦ የተነገረ እንጂ በዶናልድ ትራምፕ በኩል በእውነት ሰላም ፈልገው አይደለም የሚል አባባል አለ። አሁን ኢራን ይህን ነገር ስታስተባበል እንጂ ነው ስትላት ነገርም በአሜሪካ በኩል ያለው የ5 ቀን ደግሞ የቀን ገደብ አለ። ወደፊት ይሆናል የምናየው። እንደኔ አመለካከት ግን አሜሪካ የመጨረሻ ህልሟና ማድረግ የምትፈልገው ይህንን የካራጅ የተሰኘውን ቦታ ማለት ነው እዛ አካባቢ ያለውን የነዳጅ ማደያ ይሄ ደሴት አለ። ያን ቦታ ወይም ደግሞ የሆርሙዝንን የባህር ሸለቆ ያንን መተላለፊያውን ቦታ እሱንን በቁጥጥር ስር አድርጋ የዛ ባለቤት መሆን ትፈልጋለች። እንደዛም ያወጣችውን የገንዘብ ወጪን በእንደዚህ አይነት ሁኔታ ወደ ኪሷ ማስገባት ትፈልጋለች። ምክንያቱም ዶናልድ ትራምፕ የመጡት ከቢዝነሱ ዓለም ነው። ማትረፍ እንጂ መክሰር የሚባል ነገር አያውቁም። ስለዚህ ይህ ነገር ለማዘናጋትና ሌሎች ወይም ደግሞ የዓለም ህዝብና መንግስትን ይኸው ለሰላም ድርድር እንኳን ብዬ እድል ሰጥቻቸው አሁን እነሱ አልተጠቀሙበትም ብሎ ሌሎች ለማሳመን የሚያደርጉት ሁኔታ እንጂ እንደው ባጭሩ ወደዚያ ይገባሉ ብዬ አላውቅም። ለማንኛውም ለማጠናቀቂያ ያልን ሰጠኝ ወደድን ጠላን ይህ ጦርነቱ እንዳለ ሆኖ ምንም እንኳ ዶናልድ ትራምፕ ፍላጎቱና ተጽዕኖ ኑሮባቸው ወደዛ ቢገቡም በዚህ
ባለው ሁኔታ ጦርነቱ ከተጠናቀቀ ለእስራኤል ጥሩ አይደለም። ጥሩ መንገድ ላይ ያለን እስከ መጨረሻው መካሄድ አለበት። መጨረሻው ደግሞ እነዛን 3 ጥቅሞችና ከዛም አልፎ በኢራን ያለው ስርዓት እንዲወገድ የእስራኤል ፍላጎት ነው። እዛ እስካልደረስን ድረስ እንዲሁ በአቋራጭ ስምምነት መድረሱ ጥሩ መስሎ አይታየኝም። ዶናልድ ትራምፕም ያደርጉታል ብዬ አላስብም። ጥሩ፣ በጣም እናመሰግናለን ጥላሁን። መልካም ምሽት። መልካም ምሽት። ቻው ቻው። የተከበራችሁ አድማጮቻችን፣ አሁን ደግሞ የደጀን ዙን መመሪያ ሊያስተላልፍልን ሻለቃ አይቸው ባዬ ይገኛል። አይቸው እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸ ሰጠኝ። አድማጮቻችን እንደምን አምስታችኋል? እስኪ ድገመው ቃሉ አሁን የተናገርከው። ሻለቃ አልኩኝ እንግዲህ አሁንማ ብቻዬን ስለሆንኩ እፈራለሁ አይደል? ቀደሳ ነው። አመሰግናለሁ። እንዴት ነው ያለው ሁኔታ? አሁን እንግዲህ በሰሜንም አንዲት ህይወቷ እንዳለፈ እዛም እንግዲህ የቆሰሉም አሉና ቴልአቪቭ አካባቢም ዛሬ ጉዳት ደርሷል። እንዴት ነው ያለው ሁኔታ? ያለው ሁኔታ እንዳለው ነው። ሁላችንም ጦርነቱን እያየነው ነው። እንግዲህ ይቆማል፣ ወደ ድርድር ይኬዳል ሲባል የሚወስደው አቅጣጫ አናውቅም። ተደራድረን ሰላም ይሆን ሊሆን አይችልም አናውቅም። ለአሁኑ ግን ያለው መመሪያ እንዳለው ነው። የቅድሚያ አደጋ ማስጠንቀቂያ ስንሰማ ጥሩ የአደጋ መከላከያ መጠለያ ክፍል አካባቢ እንሆን። የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ ክፍል እንግባ፣ በርና መስኮት አጥብቀን እንዝጋ። እስካሁን ያለው መመሪያ እንዳለ ነው እና እውነት ትኩረት ልንሰጥ በሚገባ ነው። እንደው አንድ ነገር እንደው ላጫውት ሰጠኝ ላንተም እንዲሁም ለአድማጮቻችን። አሁን ልክ ክራቴ ክሮን አካባቢ ከኛ ማህበረሰብ ጋር እንግዲህ በየቦታው በየሀገሩ እየሄድን ይህን የደጀን ዙን መመሪያም እየሰጠን እንገኛለን እና ክራቴ ክሮን አካባቢ ካሉ ቦታዎች እዛ ሂደን ከዛው ካለው ህብረተሰቡ ጋር በከፊሉ ተገናኝተን ነበር። ያው በመመሪያው መሰረት ነው እንግዲህ ያደረግነው። እስከ 50 ሰው የሚይዝ ቦታ የአደጋ መከላከያ መጠለያ ክፍል ካለበት እዛ አጠገብ ነው ያደረግነው እና በጣም ብዛት ያላቸው ሰዎች ነበሩ። እኛ የምናሰራጨው ፊልም አለ፣ እኛ የምናሳየው ፊልም አለ። ያንን እናሳያለን። እኔም ከባልደረቦቼ ጋር ከኔ ጋር አብረው የሚያገለግሉት ከብረን ባንድ ላይ በመሄድ ይህን ሰዓት ስንሰጣቸው ወይም መመሪያውን ቅርብ ለቅርብ ፊት ለፊት ስናናግራቸው አንድ ሰው የምን አሉ መሰለህ ሰጠኝ፣ እኔ እስከ ዛሬ ድረስ መመሪያውን እሰማ ነበር፣ ግን አልገባሁም ነበር። ለምን ብላችሁ አትጠይቁኝ፣ ለምን ብላችሁ አትጠብቁ፣ አልገባም ነበር። ከዛሬ በኋላ ግን እገባለሁ ያሉት ሁኔታ አለ። እያዳመጥከኝ ነው? አዎ በደንብ። አዎ። እና ከዛሬ በኋላ ግን እገባለሁ ብሎ የተናገሩት ነገር አለ። ለምንድን ነው እንደዚህ ያሉት? ያው በሬዲዮ ስንሰማው ወይም በእንትን ስንሰማው ያው እኛው መቼስ እንግዲህ አሁን ያለፈውን ይመጣል እኛ ሚላን እሱም የእስራኤል አምላክ ያውቃል እያለ ነው እንጂ እንደዚህ በይበልጥ ፊት ለፊት መጫው ስትነግሩን ግን ገባን። አሁን ታውን ባላ ገባለሁ አሉ እኛ አባትና ሊል የፈለኩት ምንድን ነው እኛ በሬዲዮንም ተናገርን በቴሌቪዥንም ተናገርን ፊት ለፊት ቅም ተናገርን። መመሪያው አንድ ነው፣ የሚለይ ነገር የለውም። በእርግጥ ፊት ለፊት ጥያቄና መልስ እየተቀባበልክ የምትነጋገርበት ሁኔታ በእርግጥ ለሱ አንድ የበለጠ ጥሩ ለሰዎች እንዲገባቸው ማድረግ ይቻላል። ዞሮ ግን ከሁሉም ቦታ መዳረስ አይቻልም። ግን እኛ መጣችሁ አስረዱን የሚለን ካለ ሂደን ለማስረዳት እኛ ወደኋላ አንልም። ጥሩ። ከየትኛውም ቦታ እየሄድኩኝ እስካሁን ድረስም መመሪያውን እያስረዳን ነው፣ እያስተማርን ነው። ስለዚህ ማለት እንፈልገው እንደ አድማጮቻችን እንደው መመሪያውን እንስማ። የላችሁም ህይወት እያዳነ ነው። አንዳንድ ሰዎች የግል ቅድም ቀን ተናግሬዋለሁኝ የግል ማዶን እየተከራዩ ሁሉ ቤተ ክህነት እየተከራዩ ሁሉ 7 የሚያደርጉ አሉ። አንዳንዶች ራሱ ምን የሚሉ አሉ 1 2 3 ሚቅላት ተከራይቼ እዛ አደርጋለሁኝ የሚባል መረጃ ሁሉ እየደረሰን ነው። እንደዚህ ለምን ይደረጋል? ወቅቱን ተከትለን ለምን አንሄድም? ይደርሳል። ሁሉም ነገር ሰላም ሲሆን ሁሉም ነገር ይደርሳል። ሀገር ሰላም ስትሆን ሁሉም ይደርሳል። እንደርስበታለን እንዴ። በኮሮና ጊዜ አመታትና 7 ከ2 አመትና ከ3 አመት በኋላ አልወጣም ተደርጓል። በእውነት በዚህ ዙሪያም ቀሳውስቶች፣ ትላልቅ አዛውንቶች ተሰሚነት ያላቸውም እርዳታቸውን እንፈልጋለን። ይህን ነገር ወጣው ማውገዝ አለባቸው። ይሄ የህይወት ጉዳይ ነው። ጥሩ ነው። ጥሩ ማሳሰቢያ ነው። እንግዲህ ያለውን መመሪያ መጠበቁ እኛን የሚጠቅም ነው፣ ህይወታችን የሚያድን ነውና ጥሩ ነገር ነው። እናመሰግናለን። እንግዲህ መጨረሻ ካለ ሀሳብ እንግዲህ መጨረሻ ሀሳብ ምለው እኔ በእውነት የደጀን እዝ መመሪያ ህይወትን እያዳነ ነው፣ እያየን ነው።
ወደ አደጋ መከላከያ መጠለያ ክፍል እንግባ። የአደጋ መከላከያ መጠለያ ክፍል እያለን ደረጃ ላይ የምንቀር ሰዎች አለን። ተው ግድ የለም ደረጃው ይቅርብን። አሁን የደረጃው ወቅት አይደለም። በእርግጥ ካሁን በፊት የደረጃው ስር ተጠለሉ ስንል ነበር። የአሁኑ ግን ደረጃ ስር አያስጥልም። ትክክለኛው የአደጋ መከላከያ መጠለያ ክፍል ብቻ ነው ሊያስጥለን የሚችል። በጣም ጥሩ እናመሰግናለን። ሻለቃ ይቸው ሻለቃ ደጋግመ በለው። ራስክን ጠብቅ። አንተም መልካም ምሽት። እሺ፣ አመሰግናለሁ።